ምን ይነበባል ነው ያልኩህ? ስለ መጽሐፍ ቅዱስ ነው ማለት ነው። ኦኬ እሺ ዲያቆን አይ ሜቢ ቤተክርስቲያንን ሳያውቋት ትምህርቷንም ሳያውቋት የተረዳ መሰለኝ እና ጌታ ቢረዳውና ቢማር እንደዚህ ጥሩ ነው። ቤተክርስቲያን ሰዓት ስለወጣ ታምራት አምስቱ አዕማደ ምስጢራት ቤተክርስቲያንን ታውቃለህ ወይም ደግሞ አምስቱ የቤተክርስቲያን እምነት መሰረትን ታውቃለህ ወይ? ቤተክርስቲያን አምስቱ ናቸው እንደ እንጃ አላውቀውም። ማውሸት ሳታውቅ እንዴት ወጣ? የመካነ ኢየሱስ ነው እንደምትለው ይኸውልህ ታሜ አይ ዶንት ቲንክ በቃላትም እየተግባባን አይደለንም። ዲያቆን እየጠየቁ ያሉት ኦርቶዶክስ ተዋሕዶ ቤተክርስቲያን 5 መሰረታዊ የእምነት የሃይማኖት መመስረቻ ወይም የእምነት መሰረት ትምህርቶች አሏት። ታውቀዋለህ? እሱን አላውቀውም። አታውቀውም? እሺ የፕሮቴስታንቶችን የእምነት መመስረቻ ይሄ ብቻዎችን ታውቃቸዋለህ? በቃ ኢየሱስን ብቻ ማምለክ ነው። ከዛ ውጭ ምንም ነገር የለም። ምንም የለም ማለት ፕሮሰስ የለም። ያ ፕሮሰስ የለም። አይ ጥሩ። መካነ ኢየሱሶች ቅዱስ ጻድቃን በሞት የተለዩ ቅዱሳን በምድር ያሉትን ክርስቲያኖች በጸሎት ያስባሉ፣ ይጠይቃሉ፣ ስለነሱ ይጸልዩላቸዋል ብለህ ታምናለህ አይደል? ታውቃለህ ይሄን? ስለዚህ ቅዱሳን በሰማይ ያሉ ቅዱሳን አሁን በስጋ ከኛ ጋር የሌሉ ስለ እናንተ ይጸልያሉ፣ ስለ አንተ ይጸልያሉ አይደል? አዎ። ምን ጥቅም ታገኛለህ በጸሎታቸው? እንደ መካነ ኢየሱስ አስተምረው ለሰው ልጆች በሙሉ መጸለይ ይቻላል። አይ እነሱ በመጸለያቸው ለምን ጥቅም ነው የሚጸልዩት? እንደ መካነ ኢየሱስ በሰማይ ያሉ ቅዱሳን ለእናንተ የሚጸልዩት ለአንተ የሚጸልዩት አንተ በጸሎታቸው ምን ጥቅም ታገኛለህ? ባረካለሁ፣ ከጠላት እድናለሁ፣ የመንፈስ ቅዱስ ጥንካሬ ይኖረኛል። ብዙ ነገር ነው። አይ ነው። እሺ መልካም። ለማንኛውም በኦርቶዶክሳዊ ትምህርትን ማወቅ ከፈለግ እስቲ እድል ልስጥህ። ኦርቶዶክስ የማትሆንበት ምክንያት 2 ምክንያቶች ንገረኝ። ኦርቶዶክስ መሆን የማትሆንበት 2 ምክንያቶች። የማልሆንበት ነው ምክንያቶች። እኔ ሃይማኖት በእርግጥ ትንሽ ወደ ኋላ ያስቀረኝ ነገር ቢኖር ምንድነው የሃይማኖት ስም አላምንም። ይሄ ኦርቶዶክስ ነው ይሄ ጴንጤ ነው ብዬ በሃይማኖት ስም አላምንም። እኔ ጠየቁት ጥያቄ አንድ አምላክ አምናለሁ፣ አንድ እግዚአብሔር አምናለሁ፣ አለቀ። ከዛ ውጭ ይሄ ድርጅት ይሄ እንደዚህ ነው ይሄ ለፍናት ይሄን አልፈልግም የሚባለው ነገር የለኝም፣ በውስጤ የለም። ወይ ታሜ እሺ ፕሮቴስታንት ጋር ከሄድክ ምን ተማርክ? ነገረ ድነት ምንድነው? ይሄ የድነት ትምህርት ተምራል? ብቻዬን ነው የተማርኩት። ከሰው ጋር ገብቼ አልተማርኩም። ግን የእግዚአብሔር የሚማረው ለብቻዬ ነው። አሁን ትልቁ ችግር ልንገርህ፣ ትልቁ ችግር ኦርቶዶክስ እያለክ ምንም ስለማታቅ ምንም ስላልተማርክ ስለ ኦርቶዶክስ ራስን መጠበቅ ስላቃተ ፕሮቴስታንቶች መጥተው ወሰዱ። ኦኬ ፕሮቴስታንትም ሆነ ደግሞ ስለ ፕሮቴስታንትም እያወቅ አይደለም። ስለዚህ አሁን ከሁለት ዝም ብሎ ከሁለት እንትን ነው የሚሆንብህ እና ማወቅ አለብህ። ስለ ቆምክበት እምነት ስለ ቤተ እምነት ማወቅ አለብህ። ለምሳሌ አንተ መካነ ኢየሱስ ነህ። ከነ ሙሉ ወንጌል ከነ ቃልዮት ጋር ትምህርታችሁ እንደማይገናኝ ታውቃለህ አይደል? ያው ነው ምን ብዙ አንዳንድ ነገር ላይ ልዩነት ይኖራል እንጂ አንድ ነው። ለምሳሌ ላሳየህ። ቆይ ፓስተር ሰላም ብያለሁ። ፓስተር ዳንኤል ጠብቀኝ እንኳን እንዴታሜ ፓስተር ዳንኤል ሰላም ላንተ የሆነ መዝሙረ ያሬድ እግዚአብሔር ይመስገን። ሰላም ነዎት? አለሁልህ። ደህና ነኝ ተመስገን። እንኳን በሰላም መጡ። ከየት ቤተ እምነት ነው ፓስተር?
እኔ ከዊነርስ ቻፕል ነኝ። ዊነርስ ቻፕል ዊነርስ ቻፕል በቅዱሳን ምልጃ ታምናለች እንዴ? ቅዱሳን በአጸደ ነፍስ ያሉ ቅዱሳን በሰማይ ሆነው ለኛ ይለምኑልናል ለክርስቲያኖች ብለው ታምናለች? ኖ ዊ ዶንት ቢሊቭ እንደዛ ነው። እሺ በጣም ጥሩ አያምኑም እሱን። እሺ ጥምቀት ለድነት ብላ ታምናለች? አናምንም። ፎር ሳልቬሽን ሳይሆን አስ አ ሲምቦል ኦፍ እንትን ነው ቱጌዘርነስ ኢየሱስ ጋር አንድ ስለሆነ ነው። ቁርባን የዘላለም ሕይወት ሰጣ ብላ ታምናለች? የዘላለም ሕይወትን ያው የሚሰጠው ክራይስት ነው። ግን እኛ በቅዱስ ቁርባን ሳይሆን በጌታ እራት እናምናለን፣ እንወስዳለን፣ እናስወስዳለን። የጠየቁ ጥያቄ ናችሁ በጌታ ያለች ቤተክርስቲያን ብላችሁን አንዳችሁ የምትጠሩት ጴንጤ በሚል ጥላ ውስጥ ፕሮቴስታንት በሚል ጥላ ውስጥ ነው ያላችሁት። ግን ሰፊ የትምህርት ልዩነት አላችሁ በነገረ ድነት። ምክንያቱም ለመካነ ኢየሱሶች ወይ ለሉተራውያን የጥምቀት ከነገረ ድነት ጋር ይገናኛል። ቁርባን የጌታ እራት ከነገረ ድነት ጋር ይገናኛል። ኦኬ እናንተ ደግሞ እስከ መጨረሻው ምልክት ነው ሲምቦል ነው ከነገረ ድነት ጋር አይገናኝም ትላላችሁ። ሁለታችሁም መጽሐፍ ቅዱስ አማኝ ናችሁ፣ መጽሐፍ ቅዱስ ብቻ ባይ ናችሁ። ማን ነው ትክክል? እስቲ ዳኛ ማን ነው የሚሆነው? ፓስተር ባይብል መጽሐፍ ቅዱሳችን መጽሐፍ ቅዱስ ማጣቅሳችሁ እኮ አንድ አልሆናችሁም። መጽሐፍ ቅዱስ ተጠቀሰ እኮ ሙሉ ወንጌልም በእምነት መግለጫው ላይ እኮ ሶሪ መካነ ኢየሱስም በእምነት መግለጫው ላይ ሉተራውያን በደንብ አድርገው እምነታቸውን ከመጽሐፍ ቅዱስ አጣቅሰው የህፃናት ጥምቀት ለድነት ብለው ጥምቀት ለድነት ብለው የጌታ ስጋና ደም እውነተኛ የጌታ ስጋና ደም ነው የዘላለም ሰጣ ብለው መጽሐፍ ቅዱስ ጠቅሰው እኮ የእምነት መግለጫ እኮ አስቀምጠዋል። መጽሐፍ ቅዱስ ጠቅሳችሁ እኮ አልተግባባችሁም። የተለያየ ትምህርት እንዳላችሁ ነው ያላችሁት። ማን ነው ዳኛው? አሁን ይኸውልህ መዝሙርዬ፣ አሁን ይሄ የሰው አይዲዮሎጂ ነው። ዶክትሪን ሲመሰረት እንደሰው ነው። ሉክ ቆይ ግደለኝ ማባ ምንድን ነው የሰው ቪው ነው፣ የሰው አይዲዮሎጂ ነው። የእምነት መግለጫ የሰው ቪው ነው። ፓስተር አንዴ ቆይ ላስቆሞት። የእምነት መግለጫ የሰው ቪው ነው። የእምነት መግለጫ ጀስት ለዛም እኮ ነው ዲቪዥን የተፈጠረው። መዝሙረ ያሬድ እኔ እሱን አልጠየቅኩትም። የጠየቅኩት የእምነት መግለጫ የሰው ሐሳብ ነው ወይ? አይደለም። የሰው ሐሳብ ግን ከባይብል ቅዱስ ከመጽሐፍ ቅዱስ የተወሰደ መሆን አለበት። የእግዚአብሔር ሐሳብ ወስደው የእግዚአብሔር ሐሳብ ነው ብሎ የእምነት መግለጫ ብሎ እኮ ጽፈው አወጡ፣ አሳተሙ እኮ። የእምነት መግለጫውን አውቃለሁ የመካነ ኢየሱስን እናም አምንበታለሁ በሱ እኮ ምንም ቅድም እኮ አላምንበትም አሉኝ እኮ። ኖ እንትን የእምነት መግለጫውን አሁን በቃለ ራሱ ነግርሃለሁ። እሺ ጥሩ። ቆይ የህፃናት ጥምቀት ላይ ያለውን የእምነት መግለጫ ይንገሩኝ። የመካነ ኢየሱስ የህፃናት ጥምቀትን በተመለከተ ሳይሆን የእምነት መግለጫዋ የህፃናት ጥምቀቱ ላይ ያለውን የእምነት መግለጫውን ይንገሩኝ ፓስተር። እሱን አይደለም ሰር፣ እኔ እሱን ጥያቄ በቃ እሱን አላውቅም። እሱን አላውቅም ሳይሆን እኮ እኔ የሚያውቀውን ልንገሪያ እንዴ የእምነት መግለጫውን አውቀዋለሁ አምንበታለሁ እኮ አሉኝ። እንደዛ ሳይሆን እኔ የምነግርህ የእምነት መግለጫ ነው የሚያውቀው። መካነ ኢየሱስ ላይ ሄዶ አቴንድ ማድረግ አድርጎ የሚያውቁ ሰዎች ካሉ ፓስተር እያዳመጡኝ፣ እኔ የእምነት መግለጫ የጠየቅኩት በህፃናት ጥምቀት ላይ የመካነ ኢየሱስ የእምነት መግለጫዋ ምንድን ነው? ቅድም ስታነቡ የነበራችሁትን ነው። እሱን አይ ዶንት ቢሊቭ። ይቀበሉታል አይቀበሉትም? አይ ዶንት አክሰፕት። አይቀበሉትም? አዎ። እሺ ማን ነው ዳኛ የሚሆነው? መጽሐፍ ቅዱስ። መጽሐፍ ቅዱስማ ጠቅሰው እኮ ነው እነሱ የህፃናት ጥምቀትን አፕሩቭ አድርገው ያስቀምጡት። የቱ ጋር ጠቀሱ? የትኛው ቨርስ ጋር ነው እዛ ጋር የተጠቀሰው? መዝሙር ያለው ላሳየሁት፣ የእምነት መግለጫውን ከነ ጥቅሱ ላሳየሁት። ጥቅሱ የእነሱ ቻፕተር ነው የተገለጸው እንጂ ከመጽሐፍ ቅዱስ የቱ ጋር ነው? መጽሐፍ ቅዱስ ጠቅሶ ያለውን ላሳየሁት ወይ? ቆይ ታሳየኛለህ፣ ግን በዚያ አቅጣጫ አሳየኛ። ከመጽሐፍ ቅዱስ ቨርስ ባይ ቨርስ። እነሱ በጥቅስ ያስቀምጡትን ላሳየሁት። ቆይ ላሳየሁት። የልጆችን ባፕቲዝም አስመልክቶ ላሳየሁት እኮ ነው። ኦኬ ቡክ ኦፍ ኮንኮርድን አንብበው አያውቁም እንዴ? ለምን አነባለሁ? እኔ እኮ ስለ አረባኮትን ፓስተር እየተዳመጠ ስለ እምነት መግለጫ መጽሐፍ ቅዱስን መሰረት አድርገው ነው አይደል የእምነት መግለጫ የሚወጣው። ይሄን አምናለሁ የቤተ እምነቴ መገለጫ ይሄ ነው የሚለው ከመጽሐፍ ቅዱስ ወጥቶ አይደለ? ኦፍ ኮርስ እንደዚህ። በጣም ጥሩ። ስለዚህ መጽሐፍ ቅዱስን መሰረት አድርገው ቡክ ኦፍ ኮንኮርድ ወይም መጽሐፈ ስምምነትን አንብበው ያውቃሉ?
የመካኒውስን ስለ ህፃናት አንብቤ አላውቅም። እሱና ችግር እሺ አንድ እሱን ላሳየውትና በቃ ወደ እንትናችን ሄዳለን። ዲያቆን አሉ እንዴ? ይሄ መጽሐፍ ነው። እሺ ማሳየት አይ ቲንክ እንግሊዘኛ አሉ ዲያቆን ይቀጥሉ። እኔ ብቻ እንዳላወራ ይቀጥሉ ያሳዩና። ኦኬ መጽሐፍ ያውቁታል? ቡክ ኦፍ ኮንኮርድ ዘ ላርጅ ካቴኪዝም እና ስሞል ካቴኪዝም አላቅም አልኩኝ እኮ። እሱ የጴንጤ መጽሐፍ አይደለም። በዚህ ተው እንጂ ወንድሜ። ይህች ምልክት ምንድን ናት? ለመካነ ኢየሱስ እስኪ ንገረኝ። ነው አይደለም? ኧረ ይሄ ፌክ የተሰራ እንትን ነው። የለም ጴንጤ ውስጥ የለም። ቡክ ኦፍ ኮንኮርድ ተው ታሜ ተው። ካላወቅ ዝም በል ይቅርብ ታሜ። ሀናት ንገረው መሰለኝ እኔ ምናምን እነዚህ ሰዎች ሀና ነይ ግቢና አሳይ ውስጥ አንቺ ሉተራን ነሽ ቢያንስ እሱ መካነ ኢየሱስ ነው ራሱ ይላል። ግን ምን ግቢ እኔ አይቼም ማለቀው ነገር። አዎ አይ አማርኛው ራሱ ነበረኝ። ቆይ ፒዲኤፍ እኮ ነበረኝ አማርኛው ራሱ። በእንግሊዝኛ ነው እንዴ? እንግሊዝኛ እኮ የራሳቸው የሆነ ነገር ተርጉሞ አንተ ወደኛ ኢትዮጵያ ተርጉሜ ምናምን እንደዛማ አይሆን ሌላ ነገር አውራቸው ያውጡለት። አማርኛው አለ ያውጡለት። ቆይ አማርኛው ላውጣለት። አዎ ቆይ እንዴ እንደውም አማርኛ ይሻላል መሰለኝ። አንዱ ተርጉሞ ሊሆን ይችላል፣ ግን ይሄ ተቀባይነት የለውም። እኛ ኧረ ዝም በል ተው ታሜ ይቅርብህ። እሺ ወንድም አለ ብዙ ካላወቅ ቆይ እስቲ ልወቅ ይሄን ነገር አላየሁትም ምናምን ነው የሚባለው። እሺ በኋላ ትቸገራለህ። ቡክ ኦፍ ኮንኮርድማ በጣም የታወቀ መጽሐፈ ስምምነት። ዲያቆን ፒዲኤፉን እስቲ ላኩልኝ ነበረኝ እኮ እኔ። እሺ አሎ ቴሌግራሜ ቆይ ላክሎታለሁ። ሻይ በሉ። አይ ግን ብዙም እንትን ባንልም ወይ አብራችሁ አውሩ እስቲ። ታምራት አቤት። ጥምቀት ለድህነት ነው ወይስ አይደለም? ጥምቀት ምንድን ነው? ጥምቀት ለድህነት ነው ወይስ አይደለም? አልገባኝ። ድህነት ነው ያልከው? ወይኔ ድህነት። አዎ ጥምቀት ለድህነት ነው። እሺ ፓስተር ዳንኤልስ? ኧረ ጥምቀት ለድህነት አይደለም። በቃ አውሩ እስቲ አሳምነው። ይኸውልህ ወዳጄ ታምራት ታምሶን ይኸውልህ አሁን ጥምቀት ለድህነት ነው አይደለም? ባይብል ነው አሁን የምጠይቅ። እንዴት ነው ጥምቀት ለድህነት መሆን የቻለው? መጽሐፍ ቅዱስ መጽሐፍ ቅዱስ እኮ ያመነ የተጠመቀ ይድናል አይደለም የሚለው። ቀጥሎ ምን ይላል? አላለም። መጽሐፍ ቅዱስ አጠገቤ የለም እኮ። የት ክፍል ነው እሱ የሚገኘው? የለም ልትለኝ ነው? እንደዚህ የሚል መጽሐፍ ምሳሌ አለ። እንደዚህ ነው። እሺ ለወደፊቱ እነ መዝሙረ ያሬድ ባይዘው ታውቃቸዋለህ ብዬ ነው እኔ ስለሚያውቀው። በጣም ወንድሜ ነው። በጣም ትሁት ነው፣ ጨዋ ሰው ነው እና ቆንጆ ኦርቶዶክሳዊ ነው። ፓስተር የምረን ነው የምልህ። ፓስተር ከኛ ጋር አውሩ፣ ችግር የለውም። ታሜ ቅድም ብያለሁ። ይኸውልህ ገና አንድ ቆይ ፓስተርዬ፣ አንድ ቆይ ታሜን እንትን ልበለው። ታሜ ይኸውልህ ከኦርቶዶክስ ስትወጣ ቅድም እንደተረዳሁት ምንም ሳትማር ወጣ። ምንም ስላልተማርክ ኢቭን እምነትን ዲፌንድ ማድረግ ስላልቻልክ ፕሮቴስታንት ሆንክ። ፕሮቴስታንትም ሆነ እየተማርክ አይደለም። በተቻለ መጠን ታሜ አንብብ፣ አጥና ፕሊስ። ዝም ብሎ በሞቅት አይደለም እምነት የሚኖረው። እምነት የሚኖረው በደንብ በእውቀት ነው፣ በትምህርት። በጣም ስለዚህ ጊዜ አመቻች። አሁን ቅድም ማርቆስ ወንጌል ምዕራፍ 16 ቁጥር 16 ያለውን ታሪክ መጽሐፈ ምሳሌ ያልክ ችግር የለውም፣ ግን ይህን ያለም ደግሞ ክፍተት መፈጠር የለበትም። ምክንያቱም እኔ ጌታ ገብቶኛ ብለህ ትራንዚሽን አጋ ወደ ትምህርት እናስተምርሃለን። ምርጫው አንተ ነው የሚሆነው። ግን የፕሮቴስታንት ትምህርት ግን በደንብ ትማር ጥሩ ነው። ሚዩት አድርገህ ግን ጠብቀኛ እንዴ
እሺ ወንድሜ ችግር የለውም። መሳሳት ግን ያን ያህል ክፍተትን መፈጠር ያለበት ስላልመሰለኝ ነው። እሺ ፓስተር ጥምቀት ላይ ጥቂት ደቂቃ ከኔ ጋር አውሩ። ከዛ ደግሞ ቅዱስ ቁርባን ላይ ከዲያቆን ጋር ያወራሉ። ጥምቀት በእርሶ አስተምህሮ በደንብ ይስሙኝ። ጥምቀት በእርሶ አስተምህሮ ለምሳሌ ማርቆስ 16 ላይ የጌታ ትምህርት ነው አይደለም? ምን የሚለው የሚድነው ምን ያደረገ ነው አለ ጌታ? ያመነ ከዛ የተጠመቀ። ኦኬ በማርቆስ ወንጌል ምዕራፍ 16 መሰረት የሚድነው ሰው ምን ያደረገ ነው? ያመነ የተጠመቀ። ኦኬ ያመነ ብቻ ይላል? እምነት ብቻም አይልም። በጣም ጥሩ። እምነትና ጥምቀት አንድ ላይ ነው ያሉት አይደል? አንድ ላይ ነው። እምነትና ጥምቀት አንድ ላይ ሲሆኑ ምን ያስገኛል አለን? ድነትን ያስገኛል። ሳልቬሽን የዘላለም ሕይወትን ያስገኛል አይደል? አዎ። ስለዚህ አንድ ስላመነ ብቻ አይድንም፣ ስለተጠመቀ ብቻም አይድንም። ይልቁንም አምኖ ሲጠመቅ ነገረ ድነቱ ይፈጸምለታል፣ የዘላለም ሕይወትን ያገኛል አይደል? ኖ በዚህ በማርክ ሜሴጅ ነው እንጂ በሌላ ሜሴጅ እምነት ብቻ ድነትን ያስገኛል። እናያለን። እሱ ማርቆስ ላይ እንጨርስ መጀመሪያ፣ ምክንያቱም መንፈስ ቅዱስ አንዱ ከአንዱ አይጋጭም ያስተማራቸው። ስለዚህ ምንም ችግር የለውም። አሁን ማርቆስ ወንጌልን እንጨርስ፣ ወደ ሌላ ክፍል እንሄዳለን። እየታመነ አዎ፣ በጣም ጥሩ። ስለዚህ በማርቆስ ወንጌል ምዕራፍ 16 እምነት ብቻ የሚለውን ትምህርት ያፈርሰዋል። ምክንያቱም የምናገረው ስለ እምነት ነው፣ ስለ ጥምቀት አይደለም። ከኋላ ደግሞ የምታነባቸው እያንዳንዱ ቨርሶች ስለ እምነት የተብራሩ ናቸው እንጂ ጥምቀትን ይዞ ያስቀጠሉ አይደለም። የዚህ የቨርስ ኢንቴንሽን ፓስተር፣ በዚህ መጽሐፍ ቅዱስ ንባብ የሚድን አለ የማይድን አለ አይደል? አዎ። በጣም ይስሙኝ አደራ። የሚድን አለ የማይድን አለ። በጣም ፐርፌክት። የኔና የእርሱ ዓላማ መዳን ነው አይደል? መዳን እዛ ተጠመቅ ብለን እናስተምረዋለን። ኦኬ። ለምንድን ነው የሚጠመቀው ማለት? በክርስቶስ ኢየሱስ ስላላመነ ይፈረድበታል ይላል። ስለዚህ ክራይስት የመጣው ለሰው ልጆች ድነት ነው። ኢየሱስ ማለት የዓለም አዳኝ ማለት ስለሆነ እሱን ሪጀክት ያደረጉ ሰዎች ይፈረድባቸዋል። እግዚአብሔር የቅጣቱ ቃል ይደርስባቸዋል። በጣም ጥሩ። ስለዚህ አለማመኑ ራሱ ክርስቶስን ሪጀክት ማድረግ ነው። እምነት ብቻ የሚባለው ትምህርት አፈረስን። ደግሞ ለማረጋገጥ ኤቪደንስ አልገባኝም። ማረጋገጥ የሚለው ነገር አልገባኝም። ኦኬ አንተ ለምሳሌ በቃ ምሳሌው አያስፈልግም። ጥምቀት ለማረጋገጥ ነው የሚለው ማስረጃ ይስጡኝ። ማረጋገጥ ነው ማለት ሳይሆን ሀሳብ ነው ወዳጄ። ሀሳብ አልፈልግም ፓስተር። ከኪስማ ኪስ እኔና እሱን ያስማማናል። ጥቅስ ይስጡኝ። ጥምቀት አንድ ሰው ድኖ ነው የሚጠመቀው። ድኖ ሲጠመቅ ለማረጋገጥ ነው ብለውኛል። ለዛ ማስረጃ ይስጡኝ። ጥምቀት ድነትን ለማረጋገጥ ነው የሚል ማስረጃ ይስጡኝ። ጥምቀት ድነትን ለማረጋገጥ ነው። እርሶ እኮ ነው ያሉት፣ እኔ አይደለሁም። ይኸውልህ አሁን እኮ በእምነት ብቻ አማኞች ነን እኛ። በእምነት ብቻ ውስጥ ጥምቀት የለም። እኔ የጠየቅኩት እሱን አይደለም ፓስተር። ጥምቀት ለምንድን ነው ስሎት አንድ ሰው ድኖ ነው የሚጠመቀው እንጂ ለመዳን አይጠመቅም አሉኝ። እሺ አልኩኝ። ድኖ የሚጠመቅ ከሆነ ምንድነው ጥቅሙ ስሎት ድነቱን ለማረጋገጥ አሉኝ አይደል? ማስረጃ ይስጡኝ። ድነት ጥምቀት ድነት ማረጋገጫ ነው የሚል ማስረጃ ይስጡኝ። ያመንክበትን ታዲያ ወንጌል በመመስከር አታረጋግጥም እንዴ? ያመንክበትን እምነት ጥምቀት በማስተማር አታረጋግጥም እንዴ? ፓስተር ጥምቀት ነው የፈለኩት። ጥምቀት ማረጋገጫ ነው ያሉበትን ማስረጃ ይስጡኝ። ኦኬ ይህንን ክፍል እስኪ ድንገት ያው ስለተጫንክ ነው በዚህ ሀሳብ እንደዚህ ስላልኩ በዚህ ኢንቴንሽን አይደለም ያንን ቃል የተጠቀምኩት። ቢሆንም ደግሞ ቃልን የሚረዳ የእግዚአብሔር ቃል አለ። ሮሜ 6
ሮሜ 6 አውጣልኝ ከቁጥር 1 እስከ 4 እና እስከ 5 እንደው እስከ 5 ቆንጆ ሐሳብ ነው። ሁላችንም ሁለቱንም ነገር ማየት እንችላለን። እሺ አኬ አንዴ ቆይ፣ አኬ ካለ ግባ። አኬ ዋይታ ትታየኛለህ እኮ ግባና አንድ ቁጥር ጻፍልኝና ልሳብህ። አኬ እሺ ፓስተር ላንብብሎት